ሰላም አሚሩ ዝም አልኳት። አሚሩ አንዴ ሄርሚ የሆነ ነገር ምናምን አለች። እሺ ምን ልርዳሽ አልኳት። አይ የሆነ ዕቃ እኮ ልንገዛላት ሰርፕራይዝ እንድታደርጋት ፈልገን አቤል አካውንት ተሳሳተ ሰጠን ምናምን። እያዳመጣችሁኝ ነው? ይሰማል? እየሰማን አይ ይህን ነገር እና እየተዘዋወረ ስለሆነ ልንገራት ብዬ ወደ አንተ ልከን አንተ ብሩን ልከላቸው ትቀበልና ሰርፕራይዝ ታደርግልናለህ። ኦኬ የሚደግፍ ሀሳብ ነው ወይ ደግሞ ኖርማል ወይ ያዘው ሊሆን ይችላል ሳያዝም ሊሆን ይችላል ብዬ ላኩለት። ከዛ አሚሩ ሄርሜላን ከርቶ ወደኛ ሊመጣ ነው በብር እያታለን ነው ምናምን አሚሮ ስለ ላከው አካውንት መልስ ሰጥቷል። በነገራችን ላይ አሚሮ እዚህ ጋር አሁን መልክ መስራት አይጠበቅብህም ማለት ነው። ምክንያቱም ብር እንላክልህና ሄርሜላን ጠልታ ወደ ሩታ ተመለስ ያለ ሰው የለም። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎን የሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ ከሙሉ ጤና ጋር እና ሙዶች። የሰሞን እንግዲህ የሆነ አካውንት ያው ሲዘዋወር አይታችኋል። እኔም ለጥፌው ነበር፣ ፖስት ማድረጌው ነበር በየቲክታኩም በየሁሉም በየዩቲዩብም ሸርሸር ተደርጎ ነበረ ማለት ነውና ያ ነገር ደግሞ ጭንቀት ይዞት አሚሮ ወጥቶ መልስ ሰጥቶ ነበረ ማለት ነው። ብር ልቀበል ፈልጌ አይደለም ሰርፕራይዝ አድርግልኝ አሉኝ ያው እና እያሉ ያሉት ልክ ብር እንክፈልህና ሄርሜላን ጠልታ ወደኛና እያሉኝ ነበረ ሲል ነበረ ማለት ነው። ያለህ የለም፣ በነገራችን ላይ ማንም ያለህ የለም ማለት ነው። ገንዘብ እንደምትቀበሉ ጉጉት እንዳላችሁ ቸክ እንዴ እንዳላችሁ እኮ በግልጽ እኮ ተናገራችሁ ሲጀምር ማለት ገንዘብ እንደምትቀበሉ እንደምትፈልጉ እንዴ ስግብግብ እንደሚያደርጋችሁ ግልጽ ነው ማለት ነው። ከዛ ውጭ ግን ማንም አንተ በሩታ ህይወት ላይ መጣህ ቀረህ ምንም የምትጠቅመው የምትጨምረው የምትቀንሰው ነገር የለም በነገራችን ላይ ማለት ነው። ምን ትጨምራለህ? ምንስ እንዳላጎደልክ ነው እንደዚህ ብለህ ምናምን ነገር ትናገራለህ እንዴ? ደግሞ እዚህ ጋር ሰውን ለማበጣበጥ አትሞክር ማለት ነው። በቃ ያለ ምንም ኮሽታ ያለ ምንም ማንገራገር አካውንቱን ቀጥ ብለህን የላክላት። አረቴ በሰው ሀገር እየለፋችሁ እየደከማችሁ በሰላም ለሀገራችሁ በቅታችሁ እዚህ ጋር የራሳችሁ ህይወት መኖር አለባችሁ አትሉም? ያም ስደት ሀገር ሂደው እየለፉ እየደከሙ ጊዜያቸውን እየጨረሱ የራሳቸውን ላይፍ መኖር አለባቸው ትላላችሁ በወሬ ማለት ነው። ተግባር ላይ ግን እንደ ስደት ሀገር እንዳሉት እህቶች ሙልጭ አድርጋችሁ የምትበሉ ብትኖሩ እናንተ ናችሁ ማለት ነው። ምንም አይነት እዝነት የሌላችሁ ያም ተነስቶ ከመሬት ማለት ነው ልክ አዛኝ የሆነ ሩህሩህ የሆነ በቃ ምን ብዬ ልንገራችሁ አንጀት የሚበሉ ምናምን ይመስላሉ ማለት ነው። ግን ወፍ በጭራሽ ማለት ነው። ማንም የሚያዝን የለም ዝም ብለው ነው እንጂ ማለት ነው የሚበጠረቁት። አይገርማችሁም? እና እዚህ ጋር መልክ መተህ አትስራ ማለት ነው። እውነቴን ነው። ስደት ላይ ያላችሁ ለራሳችሁ ሰው በቃ ማንም ለማንም አያስቡም ማለት ነው። ኢትዮጵያ ያሉት ጭራሽ አያስቡም። ምን ልንገራችሁ የምር ሁሉ የሚያም ተነስቶ ለፎሎ እና ለሰብስክራይባችሁ ብቻ እንጂ ማለት ነው አንድም አታዝኑም ነው ምላስ ረግጬ የምነግርህና ያለ ምንም አንገራገር ያለ እናቴ እያልክ ነው ኮስታወር የነበረው እህቴ ነው እንጂ እህቴ ነው እያልክ ነው ስታወር የነበረው ማለት ነው። እና በቃ ባጭሩ ትቀበላላችሁ። በደንብ ነው እጥብ አድርጋችሁ የምትበሉት በደንብ እንዴ ባጭር ጊዜ በዩቲዩብ ትከፈላላችሁ። እኛ ከምንበላው ደሞዝ በላይ ነው። ኧረ የአመት ደሞዝ በሉት እነሱ በወር ደሞዝ እያገኙት ነው። እኛ አመት ሰርተን አመት አፈር ድሜ በልተን የምናገኘውን ገንዘብ እነሱም ያገኙት በምንድን በወር ነው የሚያገኙት አብዛኞቹ ማለት ነው። በወር በሁለት ወር እያገኙት ነው። እንደዚህ ደሞዝ ኑሯችሁ በአቋራጭ መንገድ ደግሞ መኪና መግዛት ትፈልጋላችሁ፣ ቤት መግዛት ትፈልጋላችሁ፣ የቤት ዕቃ ማሟላት ትፈልጋላችሁ። በማን በስደተኛው ማለት ነው። የሰው ልጅ እኮ ቢያንስ ልስጣ ሲባል እንኳን ትንሽ ያንገራግራል።
እናንተ ግን ምንም ርህራሄ የላችሁ ማለት ነው። እጥብ ነው የምታደርጉት። በቃ ይሄ ዘመናዊ ልመና በቃ የተቸገሩ የተጎሳቆሉ የተጎዱ ምናምን የመሰላችሁ በጣም ይደብራል እንዴ። አሁን እሷ ምን ጎሏት ነው? እየሰራች ነው። ዩቲዩብ ላይክ ሰብስክራይብ እያደረጉ እያዩላት ነው። ታዲያ ሰርፕራይዝ ምናምን በቃ እዚህ ጋር መልክ አትስራ። መቀበል ፈልጊያለሁ፣ አዎ አካውንት ልኬያለሁ ነው የሚባለው ማለት ነው። ከዛ ውጭ ግን ወደ ሩታ እንድመለስ ሄርሜላ እንድጠላት ብለው እንደዚህ ብለው በዚህ ወጥቶ በዚህ ገብቶ ማለት አይጠበቅብህም እኮ አባቴ፣ አይጠበቅብህም። ምክንያቱም አንተ የምትጨምረው የምትቀንሰውም ከምንም አንቆጥረም። ሲጀመር ቼክም አናደርግም። ገባ ማለት እንደዚህ እሷ እንዲጠላ ወደ እሷ እንዲመጣ የሚያስብል አይደለም ለማለት ፈልጌ ነው። ገባ እና እኔ አካውንት የላኩት እንደዚህ ነው ብለህ በግልጽ መናገር እንጂ ማስተባበል አይጠበቅብህም ማለት ነው። ገባ ከዚህ በፊትም ድብና አድርጎ አበጋዝ ብሩን ተቀብሎ ነው አላየሁም፣ አልሰማሁም፣ አልበላሁም፣ አልጠጣሁም ብሎ ሙልጭ አድርጎ ክዶ መልስ የሰጠው ማለት ነው። እና ሲጋ አንተም ማለት አይጠበቅብህም። በቃ የስደተኛው አታስቡም። በደንብ አጥባችሁ መብላት ነው የምትፈልጉት ማለት ነው። እና አቤላ አካውንት አልክም ያለበት ምክንያት ከዚህ በፊት አካውንቱን ሲሰጥ ስለነበረ የደረሰበት ነገር የተባለው ነገር ስላለ ያንን ፈርቶ ነው ማለት ነው። እንደሚንሸራሸርም ያውቃል ድብና አድርጎ። ስለዚህ በየአካውንታችሁ ብር እየተቀበላችሁ ኋላ የሆነ ነገር ቢመጣባችሁ ተጠያቂ ናችሁ። ብር መላሽም ልትሆኑ ሁላ ትችላላችሁ። በሰው ኮተት ማለት ነው። ገባችሁ? ለሷ ብላችሁ ብር ተቀብላችሁ ኋላ የሆነ ነገር ቢመጣባችሁ የዛን ብር መላሽ ሁላ ልትሆኑም ትችላላችሁ። አይታወቅም። ስለዚህ ጥንቃቄ ብታደርጉ መልካም ነው። ደግሞ እየሰራችሁ ነው። እጅ ግር አላችሁ። ስንት ድሃ፣ ስንት የሚረዳ፣ ስንት ቤተሰብ የሚታገዝ እያለ እናንተ እዚህ ጋር ሄዳችሁ ወይናችሁን እየተራጫችሁ ቁርጥ ስጋ እየበላችሁ ቀን በቀን ልብስ እየቀያየራችሁ በሀገራችሁ ፈታ ዘና እያላችሁ በመኪናችሁ ሳይቀር በምናምን ስንት ነገር እያደረጋችሁ እውነት ለእናንተ እኔ ብር የሚልኩት ራሱ እኔ በጣም ነው ማዝንላቸው። በጣም አልኳችሁ እንዴ እናንተ ሀብታም ናችሁ። ምክንያቱም በሀገራችሁ ስንት አለ በስደት ሀገር ራሱ ስንት አልሞላለት ብሎ ስንት መከራውን የሚያለ ስንት ታሞ የሚጎሳቆላለ ስንት አለ። ኧረ ስንት ቤተሰብ የሚረዳ ልጅ አሳዳጊ ስንት ለነሱ አልሞላላቸው ላሉት እርዷቸው፣ ከሞላባችሁና ከተረፋችሁ ማለት ነው። እንዴ ሀገር ቤት ስንት ድሃ ሞልቶ ነው እንዴ እናንተ ቁርጥ ስጋውን ምግቡን እየቀያየረ ለሚበላና ለጠገበ። ኧረ ቢስሚላ እኔ በጣም ነው የምትገርሙኝ በነገራችን ላይ። እና ልቦና ይስጣችሁ። ሌላ እኔ ምንም አልልም ማለት ነው። ሲቀጥል ደግሞ እናንተስ እንደነሱ ከኩሽና ወጣችሁ ከስደት ወጣችሁ ዘና ብላችሁ መኖር አትፈልጉምና ነው። እና ለማንኛውም አሚሮ ጥፋትን አምነህ ተቀበል። ዘመናዊ ልመና ነው እየለመናችሁ ያላችሁት። ለስደተኛው ደግሞ አስቡ። ስደተኛው መከራ አይቶ በአንድ ወር ውስጥ ስንት ነገር ዋጋ ከፍሎ የሚያመጣውን ብር እናንተ እዛ ጋር እንትን አትበሉ ማለት በቃ መልካት ስራ። ለማንኛውም በተረፈ ውዶች ዛሬው ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ላይክ 7 አትርሱ።